አሁን እቺኛውን ፖስተር ለመስራት የትኛውን ግሬዲየንት ታይፕ እንጠቀም? ከሶስት ውስጥ ፍሪ ፍሮም ማለት ነው። ስለዚህ እሷን በመጠቀም ነው መስራት የምንጀምረው። የመጀመሪያ ስቴፓችን አርትቦርዳችንን ክሬት ማድረግ ነው። ግሬዲየንታችንን መስራት እንጀምራለን። የመጀመሪያ ስቴፓችን አርትቦርዳችን ላይ ሬክታንግል መስራት ነው። ሬክታንግሉ ቢበልጥ ችግር የለውም። ለምን? ኤፎሩን ኤክስፖርት ስናደርገው ኤፎር ውስጥ ያለውን ነገር ነው፣ ከዛ ውጭ ያለውን ነገር ኤክስፖርት ስለማያደርግብን። ስለዚህ ትንሽም ቢበልጥ ወይ እንደዚህም ብታደርጉት ችግር የለውም። ዋነኛ ኮንተንታችሁ ግን እዚህ ውስጥ ይሁን። አሁን እዚህ ላይ ግሬዲየንትን አፕላይ አደርጋለሁ። መጀመሪያ ወደ ፊልነት እለውጠዋለሁ። ፊልን ክሊክ አደርጋለሁ። ከዛ ሶስተኛውን ፍሪ ፍሮም። ቤታችሁ ስትሞክሩት ኢሜጃችሁን እንደ ሪፍረንስ ካጠገቡ አድርጉት። ድራግ አድርገን ድሮፕ እናድርገው። እንደዚህ ይሁንልን። ከዛ በኋላ እዚህ ላይ ከለሮቹን ማመሳሰል እንችላለን። አሁን ይሄ ሪፍረንስ ፒክቸር ስለሌላችሁ እናንተ ፒሲ ላይ ምን ማድረግ እንችላለን? ማመሳሰል ወይ ደግሞ እኛ ደስ ባለን ከለሮች ሪፕሌስ ማድረግ እንችላለን። ፍሪ ፍሮምን ስንጠቀም እነዚህ አራት ቦታዎች ወይ ዶቶች አሉ። እነዛ ከለር እንዲኖራቸው የምናደርግበት ቦታ የመጀመሪያዎች ይህ ላይ ማቀራረብ እንችላለን። ቤታችሁ ስትሞክሩት ልክ ደብል ክሊክ ስታደርጉባት እንደዚህ አይነት ሶስት አይነት ኦፕሽኖች ይመጡልናል። የመጀመሪያው ኦፕሽን ራሳችን ከለራችንን ሚክስ የምናደርግበት ነው። ሁለተኛው ደግሞ ኦልሬዲ ፕሮግራም የተደረጉ ፊክስድ የተደረጉ ከለሮች አሉ። ሶስተኛው ደግሞ አይድሮፐር አለ። ስለዚህ የምፈልገው ኤሪያ ላይ ሄጄ ክሊክ ማድረግ ነው፣ ያንን ከለር ይወስድልኛል ማለት ነው። ይሄ ግን አሁን ለምንሰራው ነገር አይጠቅምንም። ቤታችሁ ስትሞክሩት ግን ልትሰሩ ትችላላችሁ። ስለዚህ ከለሮቹን እኛ የመረጥን የምንፈልገው ቦታ ላይ ከለራችንን እየመረጥን ራንደም ማድረግ እንችላለን። አሁን ለጊዜው ጀስት ራንደማይዝ ለማድረግ ያሉትን ከለሮች ልጠቀማቸው።